የጌታቸው ረዳና የወልቃይት አስተዳደሮች ውዝግብ ውስጥ ገብተዋል። ቀላል የሚባል ውዝግብ አይደለም። የውዝግቡን ክብደት የሚያሳየው የወልቃይቱ ዋና አስተዳዳሪ የሰጡትን ኢንተርቪው ስሰማ አቶ ጌታቸው ረዳን ጠንከር ባለ አይነት መልኩ ነው የሚገልጹት። ጠንከር ባለ አይነት መልኩ ኢቭን የትላንትን ሁሉ እያስታወሱ ማለት ነው። የትላንትን ሁሉ እያስታወሱ ትላንት እኮ እንደዚህ እኮ ሲል ነበር ያሉ ጠንከር ያለ ክስ ነው አቶ ጌታቸው ረዳ ላይ የሚያቀርቡት። የውዝግቡ መነሻ የአቶ ጌታቸው ረዳ በትግረኛ የሰጡት ቃለ መጠይቅ ነው። አንዴ ስማቸውን አስታውሱኝ፣ ጠፋኝ፣ እየፈለኩትኝ ነበር። የወልቃይት አስተዳደር ዋና አስተዳዳሪ ስም ያዝ ላይ ችግር አለብኝ። አስታውሱኝ፣ ስማቸው አስታውሱኝ፣ እየጠበቅኳችሁ ነው። አሸተ ደምለው ስም ያዝ ላይ በጣም ችግር አለብኝ። አቶ አሸተ ደምለው የተናገሩት ማለት ነው ጠንከር ያለ ቴንኪው። በጣም በጣም ነው የማመሰግነው። እነ ማይክ ዜድ፣ ጋነር፣ ኤንፒ፣ አርኖ ቴንኪው በጣም ስለ አቶ ጌታቸው ያወሩት ትንሽ ጠንከር ያለ ትላንት እንዲህ ሲል ነበር ምናምን በሚል ነው እና የሆነ ትንሽ የመበሳጨት የመናደድም ነገር ያለው ይመስለኛል። ክዶናል ነው እያሉ ያሉት አቶ ጌታቸው። እዚህ ሲመጣ ያስመስላል፣ አዲስ አበባ ሲሄድ ይክዳል በሚል ነው የገለጹት እና ጌታቸው ረዳ ክዶናል በሚል አይነት አይ ቲንክ ስሜት አለው ይሄ እና ውዝግቡ ጠንከር ያለ ውዝግብ ስለመሆኑ ማሳያ ነው ልላችሁ ፈልጌ ነው። መነሻው አቶ ጌታቸው ረዳ የሰጡት ቃለ መጠይቅ ነው፣ በትግረኛ የሰጡት ነው እና እዛ ቃለ መጠይቅ ላይ ብዙ ነገሮችን ነው የሚያነሳው። ዋናው ግን ለዚህ ውዝግብ መነሻው የወልቃይት አስተዳደር ይፈርሳል የሚል እንዲፈርስ ተስማምተናል የሚል ነው እና አሸተ ደምለውም የመካድ አይነት ስሜት ውስጥ ደግሞ የከተታቸው ይሄው ነው። መች ተስማማለና እንደውም ስምምነቱ ከዚህ በተቃራኒ ነው። ስምምነቱ ተጠናክሮ እንዲቀጥል ነው አስተዳደሩ እንጂ እንዲፈርስም አይደለም። አለው እንዲፈርስ አይደለም፣ ተጠናክሮ እንዲቀጥል ነው የተፈለገው። የሚል ነው የሁለቱ ውዝግብ። በአቶ ጌታቸው ረዳ እንዲፈርስ ተስማምተናል። አቶ አሸተ ደምለው ደግሞ በፍጹም የተስማማ ነው እንደውም ተጠናክሮ እንዲቀጥል ነው፣ በጀት ተመድቦለት ምናምን እንዲቀጥል ነው የሚል ነው። ይሄ ነው ውዝግቡ። እውነት ለመናገር እኔ ሶስት ነገሮች ግራ ይገቡኛል። እነዚህን ነገሮች እንደ ጥያቄ ነው ማነሳቸው፣ እናንተም ብትነጋገሩበት በጣም ደስ ይለኛል። አንደኛ የወልቃይትን ጉዳይ የወልቃይት ጉዳይ በነገራችን ላይ ትንሽ ሴንሲቲቭ ነው፣ ቀላል አይደለም፣ ሴንሲቲቭ ነው። ለአማራውም የተለየ ትርጉም አለው፣ ትግራዋይ ለሆነውም የተለየ ትርጉም አለው። አማራውም የወልቃይትን ጉዳይ ከፍ ሲል እስከ ህልውና ጉዳይ ሁሉ አድርጎ የሚያየው ነው፣ የአማራ ብሔርተኛው ማለት ነው። በትግራይም በኩል ያለው ብሔርተኛ በተመሳሳይ እንደዚሁ አድርጎ ነው የሚያየው። ሁለቱም ተበድለንበታል የሚሉት አካባቢ ነው ወልቃይት። ተበድለንበታል የሚሉት ይገባኛል የኔ ነው የሚሉት አካባቢ ነው እና የቆየም ውዝግብ ነው አካባቢውን በሚመለከት ሴንሲቲቭ ነው። አሁን
ይሄንን ጉዳይ በዚህ ወቅት አጀንዳ ለምን ማድረግ ተፈለገ ነው? አሁን አጀንዳ እየሆነ ያለው ኦፍኮርስ በቲፒኤልኤፍ በኩል ደጋግሞ ነው የሚነሱ አካባቢዎቹ ይምጡ ከተፈናቃዮች ጋር በተያያዘ። ነገር ግን በፌዴራል መንግስት በኩል የወልቃይትን ጉዳይ ለምን አጀንዳ ማድረግ ፈለገ? ፍጹም ያልገባኝ አንድ ነገር እሱ ነው። ይህን ጥያቄ ለምን እንደምጠይቅ እነግራችኋለሁ። አንዱ የጦርነት ዝግጅቶች በጣም ተጧጡፎ በቀጠለበት በዚህ ወቅት የወልቃይትን ጉዳይ ሊያወዛግብ የሚችል ጥርጣሬ ሊፈጥር የሚችል ምናልባትም መከፋፈልም ሁሉ ሊፈጥር የሚችል አጀንዳን ማንሳት ለምን አስፈለገ? በዚህን ወቅት ይህን ማድረግ ለምን አስፈለገ? ተፈናቃዮችን ለመመለስ ነው ከተባለ እኔ እርግጠኛ ሆኜ ነው የምነግራችሁ ከነጌታቸው ጋር ብቻ በሚደረግ እንቅስቃሴ ተፈናቃይ ሊመለስ አይችልም። ምናልባት ራሳችሁ ኑ ብለዋቸው ካልሆነ በስተቀር ቲፒኤልኤፍ ደግሞ እንዳይመጡ ማድረግ የሚችልበት እድል አለ። ስለዚህ ለምንድን ነው ማንሳት የተፈለገው? ለምንድን ነው ውዝግብ ውስጥ እንዲገባ የተፈለገው? አሁን ይሄ በመሆኑ ምክንያት እነዚህን አካባቢዎች መልሰው ሊሰጡ ነው፣ እነዚህ አካባቢዎች እንደ ድሬዳዋ ሊደረጉ ነው የሚል ብቻ የሆነ አይነት ውዝግብና መከፋፈል ውስጥ ነው እየገባ ያለው። እዛም ያለው አስተዳደር የሆነ አሁን እየተወዛገበ ነገር ነው ያለው። አስተዳደሩ ይነሳል የሚለው ደግሞ በእርግጠኝነት በማህበረሰብ ውስጥ የሚፈጥረው የራሱ ነገር አለ። ለምን እንደሆነ አይገባኝም። ቲፒኤልኤፍ የተፈናቃዮችን ጉዳይ መጠቀሚያ አድርጎታል። ይሄንን ካርድ ልንቀመው ይገባል ከተባለ ራሱ የያዘውን አካል ያነቀውን ያገተውን አካል እሱ ላይ ትኩረት አድርጎ በመስራት ነው ተፈናቃዮቹን ከዛ ማስለቀቅ የሚቻለው እንደዛ ነው። ከዛ ውጪ ደግሞ እውነቴን ነው እምላችሁ ቲፒኤልኤፍ በተፈናቃዮቹ አጀንዳ ዛትማሽ ተጠቃሚም አይደለም። ምን እየተጠቀመ እንደሆነ ያላቅም ምንም ተጠቃሚ አይደለም። ተፈናቃዮቹ እንኳን ቢመለሱ እንዴ ቲፒኤልኤፍ እኮ አካባቢዎቹ አልመጡም እኮ የሚል ሌላም እኮ አጀንዳ ማንሳት ይችላል። እንዴ ተፈናቃዮቹ ከሄዱም በኋላ እኮ እንዲደረሰባቸው እንዲሆኑ ምናምን እያለ እኮ አካባቢዎቹ ወደኛ ካልመጡ እኮ የሚል እኮ አጀንዳ እኮ አለው። ባዶን እኮ አይቀርም። የቲፒኤልኤፍ እኮ ዋነኛው ካርዱ አካባቢዎቹ ወደ ትግራይ ካልመጡ የሚል ነው። ተፈናቃዮቹ እነሱ አይደል፣ እነሱ ሰበብ ናቸው። አካባቢዎቹ ወደዚህ መምጣት አለባቸው ለማለት የሚጠቀምባቸው ሰበብ ናቸው። ግን እነዚህ ሰበቦችን ብትነጥቀውም አካባቢዎቹ ወደ ትግራይ መምጣት አለባቸው ለማለት ተፈናቃዮቹ መኖራቸው የግድ አያስፈልገውም። የግድ እነሱን መያዝ አይጠበቅበትም። እነሱ ሄደውም አካባቢዎቹ መምጣት አለባቸው ማለት የሚችልበት እድል አለው። ለምሳሌ አሁንም ቢሆን እዛው ወልቃይት ላይ ብሔራዊ ጭቆና የደረሰባቸው ነው ያለ ክስ ይሰማል። ተፈናቃዮቹንም መልሶ ያንኑ ክስ በደንብ ማስቀጠል ይችላል። ስለዚህ ቲፒኤልኤፍን የምታራቁተው አይደለም ተፈናቃዮቹን በመመለስ። አንደኛ አትመልስም፣ ሁለተኛ ቢመለሱም ቲፒኤልኤፍ አጀንዳ አያጣም። አካባቢዎቹ እስካልተሰጡት ጊዜ ድረስ አጀንዳ አያጣም። በነገራችን ላይ አካባቢዎቹን ቢሰጡት አጀንዳ አያጣም። ይህን ማወቅ ያስፈልጋል። አጀንዳ አያጣም። ከፌዴራል መንግስት ጋር ውጥረት መፍጠሪያ፣ ወደ ጦርነት መግቢያ ምክንያት አያጣም። ጄኖሳይድ የሚል ክስ አለው።
ጄኖሳይድ ከፈጸመብን አካል ጋር አብረን መኖር አለብን ወይስ የለብንም የሚልም አጀንዳ ማንሳት ይችላል። ይህን ማወቅ ያስፈልጋል። እንደውም እንደሱ አይነት ነገር ደግሞ ቢያነሳ የበለጠ ወጣቱን በስሜት መቀስቀስና ከጎኑ ማሰለፍ የሚችልበት እድል አለ። ለምንድን ነው የወልቃይት ጉዳይ በዚህ ወቅት አጀንዳ እንዲሆን የተፈለገው? የፌዴራል መንግስት ምን አስቦ ነው? ለምሳሌ ለነጌታቸው ረዳ በጣም ሊጠቅም ይችላል። እነሱ በትግራይ ማህበረሰብ ዘንድ የሆነ ያጡት ነገር አለ፣ ወይም ደግሞ የትግራይ ማህበረሰብ በደንብ እንዲቀበላቸው የተሻሉ አድርጎ እንዲወስዳቸው ተፈናቃዮቹን መለሱ መባሉ በጣም ይጠቅማቸዋል፣ ፖለቲካሊ ይጠቅማቸዋል። ቲፒኤልኤፍ ሲያግታቸው 5-6 ዓመት በኬንዳ እንዲኖሩ እንዲቆዩ ሲያደርጋቸው እነጌታቸው ረዳ ግን የነሱን ጉዳይ ጉዳያቸው አድርገው ተፈናቃዮቹ በክብር ወደ ነበሩበት አይነት ቦታ እንዲመለሱ ማድረግ ችለዋል የሚለው ለነጌታቸው ረዳ ለፖለቲካቸው በጣም የሚጠቅም። ለሌላው ግን ብዙም የሚጠቅም ጉዳይ አይደለም። ግን ይሄንን ስል ተፈናቃዮቹ መመለስ የለባቸውም እያልኩ አይደለም። ተፈናቃዮቹ መመለስ ያለባቸው ግን ለነሱ ምቹ ሁኔታ ተፈጥሮ ነው። ለነሱ ምቹ ሁኔታ ተፈጥሮ ነው መመለስ ያለባቸው። ለነሱ ምቹ ሁኔታ ደግሞ ሊፈጠር የሚችለው ዋነኛው ወደ ጦርነት ሊያመራ የሚችለው አይነት ውጥረት ሳይኖር ሲቀር ነው። ያ ካለ ሴፍ አይደሉም የሚመለሱበትን ቦታ ላይ። ያ ካለ ሴፍ አይደሉም። ሁለተኛ እንዳልኩትኝ ማን ሊፈናቀል እንደሚችል ከዛ በኋላ አይታወቅም። ግን ተፈናቃይ ይኖራል። ምክንያቱም ወደ ጦርነት መገባቱ አይቀርም። የጦርነት ስጋት ባለበት እነዚህ ተፈናቃዮች ሲመለሱ በአካባቢው ማህበረሰብ ዘንድ በተለየ አይነት ሁኔታ መታየታቸው የማይቀር ነው። የፈለገ ሰውን ሰብስበው በተለየ ሁኔታ አትዩዋቸው ወንድሞቻችሁ ምናምን ብትል መታየቱ የማይቀር ነው። አካባቢውን ማህበረሰብ እንደዛ ያያቸዋል። ተፈናቃዮቹም ራሱ የአካባቢውን ማህበረሰብ በተለየ ሁኔታ ነው የሚያዩት። ለምን? በዚህ አይነት መልኩ እንድትተያይ የሚያደርግ አውድ ስላለ፣ የጦርነት አውድ ስላለ እሱን ሳትፈታ ተፈናቃይ ልመልስ ካልክ ተፋጠጡ እያልካቸው ነው። አንድ አካባቢ ሊሆናቸው ያ ውጥረት ደግሞ ወደ ጦርነት ደግሞ ቢያመራ ደግሞ ቶሎ የማምራት እድልም አለው። ጦርነት እኮ ሊገባ ነው እየተባለ እኮ ነው። ቀን ነው የምንቆጥረው። አመት እኮ አይደለም፣ ወራት እኮ አይደለም፣ ቀን፣ ምናልባት ሳምንት ወይ ቀን እንደዚህ እኮ ነው። ወደ ጦርነት ደግሞ ሲገባ እንግዲህ እንደዚህ በተለየ ሁኔታ የሚተያዩ የህብረተሰብ ክፍሎች ከጦርነቱ ጋር በተያያዘ ምን ሊፈጠር እንደሚችል አይታወቅም። ጦርነት ኢትዮጵያ ውስጥ ስርዓት የለውም፣ ህግ የለውም፣ ሲቪሊያን ነው ቅብርጥሴ ነው የሚባል ነገር የለውም። ማን ጀምራለህ ነው የምትባለው። ይሄን አታስበም ነበር እንደ መጀመሪያውንም ነው የምትባለው። አይተነዋል፣ ተዋግተን እያየነውም ነው። ስለዚህ ሌላ ተፈናቃይ ነው የምትፈጥረው። ምቹ ሁኔታ አይደለም። ምቹ ባልሆነ አይነት ሁኔታ ውስጥ ተፈናቃዮቹን ልመልስ ብለህ ተፈናቃዮቹንም የደህንነት ስጋት ውስጥ መጣል፣ እንደገናም ደግሞ የራስህንም ኮንስቲትዌንሲ ወይም የራስህንም ማህበራዊ መሰረት ጥርጣሬ ውስጥና መከፋፈል ውስጥ መክተት ለምን እንደሚያስፈልግ ነው ያልገባኝ። ምን ታስቦ እንደሆነ ብዙ ሊገባኝ አልቻለም። ቢያንስ ቢመለስ ጥሩ ይመስለኛል። አንድ ሁለት ባለፈውም የጠየቁት ነው። እነ ጌታቸው ረዳ እዛ ሄደው ማህበረሰቡን ማወያየታቸው ለምንድን ነው ያስፈልገው? ለምን? የፌዴራል መንግስት ተፈናቃዮቹ እንዲመለሱ ከፈለገ፣ የአካባቢው አስተዳደር ተፈናቃዮቹ እንዲመለሱ ከፈለጉ ራሳቸውም ገልጠዋል።
አስተዳደሩ ከፈለገ፣ የፌዴራል መንግስት ከፈለገ ህዝቡ በተለየ ሁኔታ አልፈልግም የሚልበት ምንም ምክንያት የለም። በቃ ህዝቡን እኮ አታወያዩ። ህዝቡን ሊያወያየው የሚገባውም አስተዳደሩ ነው። አስተዳደሩ ህዝቡንም አወያይቶ ነው ይሄንን አቋም መያዝ ያለበት። አይ ቲንክ አወያይቶም ነው አቋም የያዘው። ስለዚህ ቴክኒካል በሆነ ጉዳይ ላይ ለማውራት ህዝቡን ሰብስበ እንትን ማለት አያስፈልግም። ለምን እነ ጌታቸው ረዳ እዛ ሄደው ህዝቡን መሰብሰብ ለምን አስፈለጋቸው? ደስ የማይል ነገር ስለሚሸተኝ ነው። እውነቱን ልንገራችሁ፣ ወቅቱ ይሄ ጉዳይ ራሱ የፌዴራል መንግስት ጉዳዩን አጀንዳ ለማድረግ የፈለገበት ወቅት፣ እየተካሄደበት ያለው መንገድ፣ ህዝቡ ተፈናቃዮች እንደሚመለሱ ማወቅ አለበት። ለዛ መዘጋጀት አለበት። በበጎ እንዳይመደረግ አለበት። ይሄን የማድረግ ኃላፊነት የአካባቢው አስተዳደር የነ አሸተ ደምለው የነ ኮሎኔል ደመቀ ዘውዱ ስራ ነው። ይሄን ስራ ይሰሩና ከዛ በኋላ ተፈናቃዩ እንዴት ይመለስ የሚለው ጉዳይ ላይ ከሚመለከታቸው አካላቶች ጋር ቁጭ ብሎ ቴክኒካል በሆነ ጉዳይ ያወራሉ። እነ ጌታቸው ረዳ ሄደው እዛ ህዝቡን የሚያሳምኑበት ምክንያት ምንድን ነው? ህዝቡ ጌታቸውን ነው የሚያምነው ወይስ አሸተ ደምለው? አሸተ ደምለው አንሶ ነው ጌታቸው ረዳ ያስፈለገው? ነው ጌታቸው ረዳ ያስፈለገው ኮሎኔል ደመቀ ዘውዱ ለማሳመን አንሶ ነው ወይንስ ፍላጎት ስለሌለው? ፍላጎት ከሌለው እዛ ስንት ለምን ተቀመጠ? ይሄ በደንብ መጠየቅ ያለበት ጥያቄ ነው። የሆነ ችግር አለ፣ የሆነ ስህተት አለ አካሄዱ ላይ፣ የተመረጠበት ወቅት ላይ የሆነ ችግር አለ። አርሚ ሰባ ምናምን የሚባል አካል በዛ በኩል እየተመረቀ ባለበት፣ የቲፒኤልኤፍ ታጣቂዎች ወደ አካባቢው እየተጠጉ ባለበት፣ ቲፒኤልኤፍ ወደ ተሟላ ጦርነት ለመግባት ሰበቦችን እየደረደረ ባለበት፣ ኤርትራ ላይ ሄዶ ከአንዳንድ የፋኖ አደረጃጀቶች ጋር ሁሉ እየመከረ እየተዘጋጀ ባለበት በዚህን ወቅት ጦርነት ቢነሳ የመጀመሪያው ሰለባ ይሆናል ተብሎ የሚታሰበው የህብረተሰብ ክፍል ለምንድን ነው ውዝግብ ውስጥ ሊገባ የተፈለገው? ለምንድን ነው ውዝግብ ውስጥ እንዲገባ የተፈለገው? ምን ላይ ነበር ትኩረቱ መሆን ያለበት? ለምንድን ነው ትኩረቱ መሆን ካለበት ቦታ ላይ እንዲነቀል የተፈለገው? ይሄ ሲሪየስ ነው እንዴ? የሆነ የቅንጦት ጊዜ ላይ ነገሮች ሁሉ የተረጋጉበት ምናምን ጊዜ ላይ እኮ ቢሆን መልካም። በደህናው ጊዜ ምንም ያልተደረገ፣ በደህናው ጊዜ ምንም ያልተባለ ነገር አሁን ላይ አካባቢው ላይ ቲፒኤልኤፍ በሱዳንም በምንም አድርጎ ጦርነት ሊገባ ነው እየተባለ ባለበት ሰዓት ላይ ማህበረሰቡ ተፈናቃዮችን ሊመለሱ ነው አይደለም፣ አስተዳደሩ ሊፈርስ ነው አይደለም በሚል አይነት ውዝግብ ውስጥ እንዲገባ የተፈለገው ለምንድን? ይህ በጣም 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 መጠየቅ አለበት። በጣም ወቅቱ እንዳልኳችሁ እንደገና ተፈናቃዮቹን እንዲመለሱም በማድረግ እንዲመለሱም ባለማድረግ አቅም ያለውን አካል ትተህ ከዛ አኳያ አቅም የሌለውን አካል እሱን ይዘህ ተፈናቃይ መልሳለሁኝ ብለህ ወቅቱ ባልሆነበት ሁኔታ ጀብ ማለት እኔ ሊገባኝ አልቻለም። በዚህ ወቅት አጀንዳው ለምን እንደተነሳ ሊገባኝ አልቻለም። አንድ ሁለት፣ ቅድም እንዳልኳችሁ እነ ጌታቸው ረዳ ሄደው ማህበረሰቡን የሚያሳምኑበትን ምክንያት አልገባኝም። አሸተ ደምለው ለምን ይሄን አይሰሩ? ኮሎኔል ደመቀ ዘውዱ ለምን ይሄን አይሰሩ? ምንድነው እየተካሄደ ያለው?
2 ሶስተኛው አሁን አስተዳደሩ ሊፈርስ ነው ይላል ጌታቸው ረዳ። በነገራችን ላይ ይሄ ወሬ ሲወራ ቆይቷል። እኔ እንደውም ልንገራችሁ የሰማሁት አስተዳደሩ ይፈርሳል፣ እዛ ያለው የጸጥታ አካልም ይበተናል የሚል እና ቲፒኤፍ የሚባለው አፋር ላይ ሀራ መሬት ላይ ምናምን አለ የሚባለው ወደዚህ ይገባል፣ ወደ ወልቃይት ይገባል። እንዲህ አይነት ነገር ነው የሰማሁት። ቆይቷል። ይሄን ከሰማሁ እንደው ይፋ ይሁን ምናምን ብዬ ሁሉ ተናግሬያለሁ እንጂ አንዳንድ የምንሰማቸው ነገሮች ደስ አይሉም እያልኩ የቆየ ነው። አሁን ጌታቸው ረዳ ራሱ ተናገረው። ሊፈርስ ነው አስተዳደሩ አለ። እንዲፈርስ ተስማምተናል አለ። አሸተ ደምለው ወጥቶ አልተስማማንም፣ እንደውም ተጠናክሮ እንዲሄድ ነው የተስማማነው። ይህን ስታዩ አስተዳደሩ ይፍረስም አስተዳደሩ አይፍረስም አሸተ ደምለውና ጌታቸው ረዳ አይወስኑትም። በአሸተ ደምለውና በጌታቸው ረዳ ስምምነት የሚሆን አይደለም። እኔ ለምን እነዚህ ሁለት አካላት እንደሚወዛገቡ በዚህ ጉዳይ ማይገባኝ። አሸተ ደምለው ወደደም ጠላም የጠቅላይ ሚኒስቴሩን አማካሪ ነው የዘለፈው። ጌታቸው ረዳ ራሱ ጠቅላይ ሚኒስቴሩን ዘልፎ አይደል እንዲያው አማካሪ ነው። ፎኔክስ ራሱ ጠቅላይ ሚኒስቴሩን ስንት ነገር ብሎ አይደል እንዲያው አማካሪ ነው። ኤኒዌይስ ሁለቱ ይወዛገባሉ። መልሱ ያለው ከሁለቱም ጋር እኮ አይደለም። ሁለቱ ሲወዛገቡ መልሱ ያለው አካል ዝም ብሏል። ሌላው ደግሞ ግራ የሚገባኝ እሱ ነው። ስምምነቱ የሚያውቀው ወይም ደግሞ ስምምነቱን የሚያስፈጽመው አካል ዝም ብሏል። ሁለቱ እኮ ዝም ብለው እኮ ነው የሚወዛገቡት። ጌታቸው ረዳም ሄዶ ማፍረስ አይችልም። አሸተ ደምለውም እኔ በህዝብ የተመረጥኩኝ ነኝ ማለት አይችልም። በህዝብ አይደለም የተመረጠ ያቋቋመው አካል አለ። ያንን አስተዳደሩን ያቋቋመው አካል አለ ነው። በህዝብ እንኳን የተመረጠ ቢሆን ነው በህዝብ የተመረጥኩኝ ነኝ ምናምን ብሎ የህግ ጉዳዮችንም ማንሳት ይቻላል። ህዝቡ ራሱ ነው ሊያነሳኝ የሚችለው የሚል መከራከሪያ ይዞ ሊመጣ ይችላል። ግን አስተዳደሩ ያቋቋመው አካል አለ። የጦርነቱ ጊዜ የተቋቋመ ነው። እሱን ያቋቋመ አስተዳደር አካል አለ። መልሱ ፌደራል መንግስት ጋር ነው። ይፈርሳል አይፈርስም የፌደራል መንግስት ነው የሚወስነው። የኔ ጥያቄ ለምንድን ነው የፌደራል መንግስት በዚህ ጉዳይ ላይ ጥርት ያለ መረጃ ማይሰጠው? ለምን በአሸተ ደምለውና በጌታቸው ረዳ ውዝግብ ምክንያት የአካባቢው ማህበረሰብ ለምን ለውዝግብ ይተዋል? ለምን ይተዋል? ሌላኛው ደግሞ ጥያቄ የሆነብኝ ነገር ይሄ ነው እና ግራ እየገባኝ ነው። ወልቃይት ላይ እየተኬደበት ያለው መንገድ ልክ አይደለም። የሆነ አይነት ችግር አለ። ስምምነት እንደሌለ ተረድተናል። ምንም አይነት ስምምነት የለም። አሸተ ደምለው የሚለው ሌላ ነው፣ ጌታቸው ረዳ የሚለው ሌላ ነው። አሸተ ደምለውም የራሱን ደጋፊን አስቦ ነው የሚያወራው፣ ጌታቸው ረዳም የራሱን ደጋፊ አስቦ ነው የሚያወራው። እኔ ስምምነት ያለ አይመስለኝም። ስምምነት ካለማ በዚህ ደረጃ አይወዘጋገቡማ። ስምምነት ሲኖር የተወሰነ መጠነኛ ልዩነቶች ሊኖሩ ይችላሉ። እነሱ እንዲህ ነው አይ እንዲህ ነው ልትል ትችላለህ። ይሄ እኮ መጠነኛ የሚባል ልዩነት እኮ አይደለም። ከነ አካቴው ይሄን ጉዳይ በቃ እንዳላወሩበት እኮ ነው የሚያሳየው። ጌታቸው ይፈርሳል ይላል፣ አሸተ ደምለው በፍት ተጠናክሮ የሚቀጥለው ይላል። እነዚህ ሁለት ሰዎች ቁጭ ብለው የሆነ ጊዜ ላይ አስተዳደሩን በሚመለከት ያወሩ ይመስላሉ። እንኳን መስማማት አይደለም ያወሩ ይመስላሉ። ሰው ቁጭ ብለው ያወሩት እና የተስማሙት ነገር የለም። ግን በጌታቸው ረዳ በኩል ግን የተነገረው ነገር ጌታቸው ረዳ የጠቅላይ ሚኒስቴሩ አማካሪ በመሆኑ ሄደዛ ህዝቡን አሳምን ተብሎ ይሄ ተልእኮ ተሰጥቶት ሄዶ ያን በማድረጉ ምክንያት
ጠቅላይ ሚኒስትሩ አስተዳደሩ ላይ ያላቸው አቋም ጌታቸው ረዳ እንደሚለው ነው እንዴ ትላለህ? ስምምነት የለም እንዳታስቡ፣ ስምምነት የለም። ስምምነት ቢኖር በዚህ ደረጃ ልዩነት የለም። ጌታቸውም ተስማምቻለሁ ካለ ወይ ከናሸተ ደምለው ጋር አይደለም ከፌዴራል መንግስት ጋር ነው። አሸተ ደምለውም ተጠናክሮ እንዲቀጥል ነው የተስማማ ነው ካለ ከነጌታቸው ጋር አይደለም የተስማማ ከፌዴራል መንግስት ጋር ነው። ስለዚህ የፌዴራል መንግስት ለሁለቱ የሚላቸው ሌላ ነገር ነው ማለት አይደል? ለነጌታቸው እና አሸተ ደምለው ሌላ ነገር ነው። ሁለቱም የተባሉትን ከፌዴራል መንግስት ጋር የተስማሙትን ነው ይዞ መጣወራ እንደ ያሉ የሚወዛገቡት። ይሄ አይነት የፖለቲካ አካሄድ ይጠቅማል ወይ? ይጠቅማል ወይ? ለራሱስ ለፌዴራል መንግስትስ ይጠቅማል ወይ? አሸተ ደምለውና ጌታቸው ረዳ ቁጭ ብለው አስተዳደሩን በሚመለከት አላወሩ። ግን ሁለቱም አስተዳደሩን በሚመለከት ያወሩት አካል አለ። ያ አካል ሁለቱም ያወሩት አካል አንድ አካል ከሆነ በጣም ይገርም። ካልሆነም ግን ወይ አንድ አቅጣጫ የለም ማለት ነው። የተለያየ አካልም ቢሆን ያወሩት እንደዚህ አይነት የተለያየ አቋም ሊኖር አይገባም። አንድ አቅጣጫ ስለሌለ፣ ስለዚህ የፌዴራል መንግስት ይሄን በሚመለከትም ማጥራት ያለበት ይመስለኛል እንጂ በዚህን ወቅት ይቅርታ የተሻለ መረጋጋት ኖሮት ሙሉ ትኩረቱን ሊመጣብኝ ይችላል ብሎ ካሰበው አደጋ ላይ አድርጎ እያለ የተዘጋጀ ያለን አካል አሁን በራሱ የውስጥ ጉዳይ እንዲታመስ ማድረግ፣ ነገ የሚሆነው ነገር ምንድነው ብሎ እንዳያቅ እንዳይወስን እንዲጠራጠር ማድረግ፣ ያንን አካል ለተለያዩ አካላቶች መስጠት ነው የሚሆነው። በላይን እያየሁት ነበር ፋኖ በዚህ ይጠቀማል ምናምን ሲል፣ አዎ ዋነኛው እዛ አካባቢ ላይ ያለው ነገር ምንድነው መሰላችሁ? በፌዴራል መንግስቱ ላይ እምነት አለ። በፌዴራል መንግስቱ ላይ ወልቃይት አካባቢ ላይ በፌዴራል መንግስቱ ላይ እምነት አለ፣ የሆነ መተማመን አለ። የነፋኖ ወይም ደግሞ የፌዴራል መንግስቱ ተቋሚዎች ዋነኛው ስራቸው እዛ ያለውን አካል ፌዴራል መንግስት ላይ ያለውን እምነት ማታክ ነው የሚያደርጉት። የቲፒኤልኤፍ ደጋፊዎችም አካባቢው የሚመራው በብልጽግና ነው፣ ብልጽግና ደግሞ ለአማራ ህዝብ ጠላት ነው ብለው ነው የሚያቀርቡት። ፋኖቹም እንዴት ብልጽግና ላይ ተማምናችሁ፣ መተማመኛችሁ እኔ ላይ ነው መሆን ያለበት፣ ብልጽግናማ ነገ ከነገ ወዲያ አሳልፎ ሊሰጡ ይችላል የሚል ነገር ነው የሚነሳው። ጥርጣሬ ነው መዛት የሚፈልጉት፣ ያንን እምነትን ማፍረስና መጣል የሚፈልጉት። አይ ቲንክ የፌዴራል መንግስቱም እንዲሳካላቸው እያገዘ ያለ ይመስለኛል። ስሌቱ ባይገባኝም ኤኒዌይስ ወልቃይት ላይ ያለው ነገር የሆነ አይነት ችግር እንዳለ የሚያሳይ ነው። የሆነ ችግር አለ፣ ግልጥ ያላለ ሰዎችን ጥርጣሬ ውስጥ የሚከት የነበረውን እምነት የሚሸረሽር የነበረውን መረጋጋት ሊያውክ የሚችል የነበረውን ትኩረት ሊያስቀይር የሚችል ችግር ወልቃይት አካባቢ ላይ ይታየኛል። የዚህ ችግር ደግሞ ፈጣሪ ማንም ሳይሆን ራሱ የፌዴራል መንግስት መሆኑ ደግሞ የበለጠ ያስገርማል። Yo,